ካሌብ አንድ ጥያቄ ልጠይቅህ። ምንድነው እሱ? መጀመሪያ በደንብ ስማኝ፣ ከዛ አወራሃለሁ። ለምንድን ነው መረጋጋው? ከፈለግሽ እዚሁ እንዳለው ጠይቂ። ምን አለበት ብትሰማኝ? ካልፈለግሽ ታዩ አትጠይቂ። ያንተ ደግሞ ስታጥር። እሺ የኛ ቆንጆ ምን ትመስላለች ብናታችሁ? ተው እንዲያውም አልጠይቅህም። አትጠይቂ፣ የራስሽ ጉዳይ ነው። አዎ ነው። እኔ ከአባቢና ከማሚ ማንን ነው የምመርጠው ብዬ ልጠይቅህ ነበር። ተው በቃ አልጠይቅህም። ምን ማለት ፈልገሽ ነው? ተው በቃ። ቆይ ለምንድን ነው ከማየና ከአባዬ የምመርጠው? አብራኝ ኑር ብለው ቢጠይቁክ ነው። አባዬ እዚህ አይደል እንዴ የሚኖረው? ያማል እንዴ? እማዬ ሚኪያስን አግብታ እንዴት ነው አባዬ እዚህ የሚኖረው? እና ታዲያስ ሊሄድ ነው? ወዴት እንደሚሄድ አላውቅም፣ ግን እንደሚፋቱ አውቃለሁ። እና አንቺ የትኛውን ልመርጪ ነው? መጀመሪያ አንተ ንገረኝ። አንቺ ራስሽ መጀመሪያ ንገሪ። እኔ አይደለሁ እንዴ መጀመሪያ ጠየቅኩክ? ከአባቢና ከማሚ ከማን ጋር ነው መኖር የምትፈልገው? እኔ ከማዬ ጋር ነው መኖር የምፈልገው። ከአባቢ ጋር መኖር አትፈልግም? እፈልጋለሁ፣ ግን ደግሞ ማሚን ትቻት ከሱ ጋር መኖር አልፈልግም። ከሁለቱም ጋርስ መኖር አትፈልግም? ለምን አልፈልግም? ደግሞ አንቺ አይደለሽ እንዴ አባዬ ጥሎ ሊሄዳል ያልሽው? እሱማ ይሄዳል። እና ታዲያ ምንድነው አስሬ የምትዘባረቂው? ባክን ያልዘባረኩ። ቆይ አንቺ ከማን ጋር ነው መኖር የምትፈልጊው? ታውቃለህ፣ አባቢ በጣም ነው የሚያሳዝነኝ፣ ማሚን ደግሞ በጣም ነው የሚወዳት። እናማ እኔ ከሁለቱም ጋር ነው መኖር የምፈልገው። ያመሻል እንዴ? እንዴት ነው ከሁለቱ ጋር የምንኖር? ለምን አናስታርቃቸው? መቼ ተጣሉ? ወይስ እኔ ሳልክ ተጣልተዋል? መጣላትም አልተጣሉም። እና እኔ ያልኩ ለምን ድጋሚ ያናጋባቸው ነው። ለምን አናጋባቸው? አዎ ድጋሚ እናጋባቸው። ቆይ ታዲያ ከሚኪ ጋር ልናፋታቸው? አዎ ሚኪ እኮ አባታችን አይደለም? እሱማ አይደለም። እና ታዲያ አባዬ እያለ ከሚኪ ጋር ልኖር ነው? እኔ ከአባዬ ጋር ነው መኖር ፈልገው። አንተስ? ፈልጋለሁ። እና ከአባቢ ጋር መኖር ከፈለክ ማሚ ከሚኪ ጋር እናፋታትና ከአባዬ ጋር እናጋባቸው። ቆይ ግን እንዴት ነው የምናፋታቸው? እሱማ በደንብ እናስበታለን። ቆይ ግን ማሚ አሁንም አባቢ የምትወደው ይመስልሻል? አዎ አሁንም እማዬ አባዬን ትወደዋለች። ሚኪንስ አትወደውም ማለት ነው? እሱን ለምን ራሷን ለምን አንጠይቃትም? ምን ብለን ነው የምንጠይቃት? ከብሩኬና ከሚኪ ማን ነው የምትወጂው ብለን ነው? ያመሻል እንዴ? እንዴት ነው እንደዛ ብለን የምንጠይቃት? ምን ችግር አለው ብንጠይቃት? ብትቆጣንስ? ለምን ነው የምትቆጣን? ያልገባችሁን ጠይቁኝ ብላን አልነበረ? እንጠይቃት። ግን ብትቆጣን የለሁበትም። ችግር የለም አትቆጣን። እኔ ራሴ እጠይቃታለሁ። እሺ እንሂድ። ማሚ እንዴት አደራችሁ? ደህና ነኝ። ምን ነው በጠዋት አፍተኙም እንደ ይሁዳ አይደል? ሰዓቱ እኮ ሄዷል ማሚ፣ ገና አይደለም። አረ ሰዓት ሄዷል አይደል? ይሄኔ ትምህርት ኖሯችሁ ቢሆን በጠዋት አትነሱም ነበር። አረ ማሚዬ፣ እኔ ትምህርት ሲኖር በጠዋት አልነሳም። ውይ የኔ ቆንጆ፣ አንቺ እንኳን በጠዋት ነው የምትነሹ እኮ። እኔ እንደ ካሌብ እንቅልፍ አማርኝ። አንቺ ልጅ እረፊ፣ ይኸውልሽ እመታሻለሁ። አረ እውነቱን ስለተናገርኩ ነው የምትመጣኝ? ቆይ ለምንድን ነው እኔ ሳልናገርሽ ሁሌ አንቺ የምትናገሪ? እና ባንተ ምክንያት እኔ እንቅልፋም ስባል ዝም እንድል ነበር የምትጠብቀው? አንቺ ልጅ ይኸውልሽ፣ እረፊ ብዬሻለሁ፣ አጠናግርሻለሁ። ማሚ ሊመታ እኮ ነው እንዴ? ካሌብ እኔ እያለሁ ልትመታት ነው? እናንተም እንዴ ስትሳደብ? እኔ አልሰደብኩክም፣ እንቅልፋም ብቻ ነው ያልኩ። እና ድጋሚ እየሰደብሽኝ አልሰደብኩም ትይኛለሽ እንዴ? እውነቴን እኮ ነው፣ እንቅልፋም ስለሆንክ ነው። ተይኝ ብዬሻለሁ። አንቺ ልጅ ማሚ አሳረፊያት፣ በኋላ በመታት እኔ የለሁበትም። እንቅልፋም ስላለችው ነው የምትመታት? እና እንደዛ እያለሽ ጸጥ ልበላት? ቆይ እንቅልፋም ስትል ደስ ካላለ ለምን እንቅልፋም ትሆናለህ እኮ? አንቺም እንቅልፋም እያልሽኝ ነው ማሚ? ቅር አለህ እንዴ? እኔ እንቅልፋም እንዲማ ይክፋሽ። እንደውም እንቅልፋም አይደለም። የኔ ሁለት ጎበዝ ልጆች ውድድ ነው ማረጋችሁ። እኛም ውድድ ነው የምናረግሽ። አረ ትወዱኛላችሁ? አዎ እንወድሻለን። እስኪ ከወደዳችሁኝ ሳሙኝ። እኔም በጣም ውድድ ነው ማረጋችሁ የኔ ማሮች። ማሚዬ አንድ ጥያቄ ልንጠይቅሽ ነበር። ምንድነው እሱ? ፌቡዬ ጠይቁኝ። ግን ስለምንጠይቅሽ እንዳትቆጭን። ለምንድን ነው የምቆጣችሁ? መቼስ
መጥፎ ጥያቄ አትጠይቁኝ። እሱማ አንጠይቅሽም። ስለዚህ አልቆጣችሁ። እሺ ስለዚህ ምንድነው የምትጠይቁኝ? ከአባቢና ከሚኪ ማንን ነው የምትወጂው? ማለቴ የምታፈቅሪ? ምን አይነት ጥያቄ ነው የምትጠይቁኝ? አንቺ አይደለሽ እንዲጠይቁኝ ያልሽ? አዎ እውነቱን ማወቅ እንፈልጋለን። መልሽልን። ወይ ጣጣ ምን አይነት ጉድ ነው ባካችሁ? መልሽልኝ እንጂ ማሚ እየጠየኩሽ እኮ ነው። እናንተ እኮ ህፃን ናችሁ። ስለ እንደዚህ አይነት ነገር ማውራት የለባችሁም። እና አትናገሪ ማለት ነው? እናንተ በዚህ ሰዓት ስለ ትምህርት ብቻ ነው መጨነቅም ማሰብም ያለባችሁ። እኛ እኮ የአባዬና ያንቺ ነገር ስላስጨነቀ ነው። ይሄንን ካልመለሽልን ሁለተኛ ምንም አይነት ጥያቄ አንጠይቅሽ። ማሚ መልሽልና። እሺ መልስላችኋለሁ። እኔ ሁለቱንም ወዳችኋለሁ። አባዬ ነው ሚኪ ነው የምትወጂው? አዎ ሁለቱንም ወዳችኋለሁ። ግን ሁለቱንም የምወድበት መንገድ ይለያያል። አልገባኝም። እንዴት መሰላችሁ? ሚኪ ባሌ ስለሆነ እንደ ባል ወደዋለሁ። አባቢንስ? ብሩክን ደግሞ ልክ እንደ ወንድሜ ወደዋለሁ። ለምንድን ነው አባቢ እንደ ባልሽ ማትወጂው? እሱ እኮ በፊቱ ባልሽ ነበር። ልክ ነሽ። ብሩክ የድሮ ባሌ ነው። አሁን ላይ ደግሞ ሚኪን አግብቼዋለሁ። አንድ ሴት ለአንድ ወንድ ብቻ ነው የምትገባው። ቆይ ግን አባቢን ታፈቅሪው ነበር እንዴ? አዎ አባታችሁን በጣም ነው የማፈቅረው። ታዲያ እንዴት ድጋሚ ሚኪን አፈቀርሹ? ፍቅር አይደል እንዴ? ካሌብ ይሄን ብነግርህ አይገባህም። እና አትነግሪንም? ስለማይጠቅምህ አልነግርህም። ስለዚህ እኛ ከአባታችን ጋር አንኖርም ማለት ነው? ለምን እንደዛ ትያለሽ? ሚኪም እኮ አባታችሁ ነው። ሚኪ አባታችን ሳይሆን እንጀራ አባታችን ነው። ትክክለኛ አባታችን ብሩክ ነው። ተይ ፌቡ እንደዚህ አትበይ። ደግሞ ሚኪ ይሄንን ከሰማ ይከፋዋል። አንቺ ለሱ ብቻ ነው እንደምታስቢው? ምን ማለት ነው ለሱ ብቻ ነው የምታስቢለት ማለት? እኔ ለሁለታችሁም ነው ማስብላችሁ። ለኛ ብታስቢልን ኖሮማ ከሚኪ ልቅ አባታችን ነበር የምታስበልጭልን። ምን ነው ማሚ? ማሚዬ አመመሽ እንዴ? መድኃኒት ይዤልሽ ልምጣ? አይ ደህና ነኝ፣ ምንም አልፈልግም። አንተም ፌበን እንደምታስበው ነው የምታስበው? አዎ እኔም አባዬና አንቺ አንድ ላይ ሆናችሁ ብትኖሩ ደስ ይለኛል። ወይ ጣጣ! ግን አብራችሁ ባትኖሩ ኖሮ ከአባዬ ይልቅ አንቺን ነበር የምመርጠው። በጣም ነው የምወድሽ። አልቀፍ። እኔም በጣም ነው የምወድህ። በቃ ከማሚ ጋር ነው የምንኖረው ማለት ነው? እኔ አባዬ እያለ ከማዬ ጋር ልኖር። እና ምን ልታረጊ ነው? ማሚን ጥለሻት ከአባዬ ጋር ልኖሪ ነው? ነገርኩ እኮ እኔ ከሁለቱም ጋር ነው መኖር የምፈልገው። እንደሱማ አትችይም። ለምንድን አልችለው? ምክንያቱም ማሚ ብሩኬን ጠልተዋለች። አትጠላውም። ብትጠላውም ኖሮ እንደ ወንድሜ ነው የምወደው አትልም ነበር። እንደ ወንድም እንጂ እንደ ባሏ የምትወደው ሚኪን ነው። አፍራ ነው እንጂ አባዬን ነው የምትወደው። እቺ ደግሞ ነገረችን አይደል እንዴ? የተናገረችውን ነገር እኔ አላመንኳትም። ቆይ እሷ ብትወደው እንኳን ብሩኬ ጠልቷት ይሆናል። እሷ አይጠላትም። ቢጠላትማ ኖሮ እስካሁን ያገባ ነበር። እና የጋሼ ልጅ ርብቃን ሊያገባስ አይደል? አንተ እንዲታወቅ እሷን ሊያገባ እንደሆነ ይወዳታል እኮ። ዝም ብላ ለፍለፍ። አባቢ እሷ እንደ እህቱ ነው የሚወዳት። ኧረ እባክሽ። አዎ ደግሞ አንተ ስለማታውቀው ነገር ዝም ብላ አታውራ። አንቺ ነሽ ሁሉንም ነገር ማታውቂው እንጂ እኔ ሁሉንም ነገር አውቃለሁ። እሺ ቆይ እንደሚወዳት በምን አወቅ? አልነግርሽም። አየህ ምንም አታውቅም። ዝም ብለህ ነው የምትለፈልፍ። እሰይ እንኳን ምንም አላውቅም። ዝም በለኝ በቃ። ይኸውልሽ ከማሚ ይልቅ እሱን ከመረጥሽ የእንጀራ እናትሽ ርብቃ ነው የምትሆነው። መቼም ቢሆን የእንጀራ እናት አትሆንም። እሱን ታያለሽ። ልንገርህ፣ እንዲሁም ድጋሚ ማሚና አባዬን አጋባቸዋለሁ። እንዴት ብለሽ ነው የምታገቢያቸው? ሁለቱም እኮ ሌላ ሰው ነው የሚወዱት። ና ልንገርህ። ምንድነው እሱ? ምን ነገር? እንዴት አድርገን እንደምናስታርቃችሁ ነው። አንቺ የሚገርም ሀሳብ ነው በጣም እንጂ። ስለዚህ አባዬና ማዬን ድጋሚ እናገባቸዋለን ማለት ነው። አሁን የሚዋደዱ ከሆነማ በደንብ ነው እናገባቸው። ግባለት። ቆይ በህይወቴ ውስጥ ምንድን ነው እየሆነ ያለው? እኔስ ምን እየሆንኩ ነው? እውነታቸውን እኮ ልጆቹ
ማንን ነው የማፈቅረው? ብሩኬን ነው ወይስ ሚኪን? ሰላም ለዚህ ቤት። ሃይ ሚኪ። ትርሲቴ እንዴት ነሽ? ደህና ነሽ አይደል? አለሁልህ ሚኪ። አንተ እንዴት ነህ? አለሁ። እኔ ምን ሆናለሁ ብለሽ ነው ትርሲት? ደግሞ ይሄ ምንድን ነው የተሸከምከው? ለልጆቹ አንዳንድ ነገር ይዤ መጥቻለሁ። አይ ሚኪ መቸገር የለብህም ነበር እኮ። ምን ሆነሻል ትርሲት? እንዴ የመቸገር ነው እንዴ? እነሱም እኮ ለእኔ ልጆቼ ማለት ናቸው አይደል? እሱማ ልጆች ናቸው እኮ። ታዲያ በቃ እንደዚህ አትበያ። ይልቁን አሁን ይሄን ተቀበይ። ደግሞ ለልጅ እንኳን ይሄን ነፍስ ይሰጥኝ። ምን ሆነሻል? እሺ አመሰግናለሁ። ምንም አይደል። ምን ነው ቁጭ አትልም እንዴ? ቆንክ። እሺ እቀመጣለሁ። የሚበላ ምን ላምጣልህ? አይ ትርሲቴ ምንም አልፈልግም። ኧረ ተው የሆነ ነገር መውሰድ። ነገርኩሽ እኮ ትርሲት፣ ምንም ነገር አልፈልግም በእውነት። ማርም አልስም። ብቻ ግን አንቺን ላዋራሽ ነው የመጣሁት። እሺ። ምን ነው ዛሬ ግን ልጆቹ የሉም እንዴ? አዎ የሉም፣ ትምህርት ቤት ናቸው። እና እስካሁን አልመጡም ማለት ነው? አዎ አልመጡም፣ ጥናት አለባቸው። ኦ እንደዛ ነው እንዴ? አዎ። ይሄንን ጥቁር ልብስ መቼ ነው ከላይሽ ላይ የምታወልቂው? አውልቋለሁ እንጂ። ምን ሆነሻል ትርሲት? እንዴ ብሩኬ ካረፈ እኮ 2 ዓመት ሆነው። በቃ ይሄን ያህል ካዘንሽ ይበቃሻል። ደግሞ ሀዘን ሲበዛ ጥሩ አይደለም። ሀዘን ሀዘንን ነው የሚጠራው። እሱስ ልክ ነህ፣ ግን ምን ላድርግ? እስካሁን የውስጥ ያዘን አልወጣልኝ ብሎኝ እኮ። እረዳሻለሁ እኮ ግን በቃ ከዚህ በላይ ማዘን የለብሽም። ይበቃሻል። እሺ ሚኪ አመሰግናለሁ። ደግሞ አንቺ በጣም ቆንጆ ሴት ነሽ። ከፊትሽ ብዙ ህይወት ይጠብቅሻል። በሀዘን ምክንያት ወደፊት ህይወትሽን ባታበላሽ ደስ ይለኛል። ከብሩኬ ሌላ ምን ህይወት አለኝ ብለህ ነው? እሱማ እኮ አንዴ ወደማይመለስበት ቦታ ሄዷል። እንዴ ደግሞ ከብሩክ ውጭ ሌላ ምን ህይወት አለኝ አትበይ። ብዙ ህይወት አለሽ። ብቻ አንቺ አካባቢሽን ቃኘት ማድረግ ተወኝ እስኪ። ለማንኛውም ለምክርህና እስካሁን ላደረግክልኝ ነገር በሙሉ አመሰግናለሁ። ተይ ትርሲት እንደዚህ አትበይ። እኔ እንደዚህ ስትኝ ያራቅሽ ነው የሚመስለኝ። እውነቴን እኮ ነው። ብሩኬ ሞተ ከተባለበት ቀን ጀምሮ ከጎኑ የሆነ ስታጽናናኝ ነበር። አዎ እሱማ እኮ ግዴታዬ ነው። ብሩክ በህይወት ኖሮ ቤተሰቡን እንደዚህ ስትንከባከብለት በጣም ይኮራብህ ነበር። ይሄማ የጓደኝነት ግዴታዬ እኮ ነው። ግን ትርሲት ይሄ ሁሉ ነገር የማደርገው ለሱ ብቻ ብዬ ሳይሆን ለአንቺም ስል ነው። አልገባኝም። እንዴ ትርሲት ረሳሹ እንዴ? አንቺ እኮ እሱን ከማወቅሽ በፊት ለእኔም ጓደኛዬ ነበርሽ። እናማ አንቺ ጓደኛዬ ሀዘን ውስጥ ነሽ። አንቺን የማጽናናትና የማበርታት ግዴታ አለብኝ። እሱስ ልክ ነህ፣ ግን ያንተ ውለታ ከአቅሜ በላይ የሆነ ነው። ተይ ትርሲት እንደዛ አትበይ። እኔና አንቺ መሀል ምንም ውለታ ብሎ ነገር የለም። ቢሆንም ያንተን ውለታ እንዴት እንደምከፍለው አላውቅም። እንደዛ ባታስቢ ደስ ይለኝ ነበር። ግን ትርሲት ውለታዬን መክፈል ከፈለግሽ ግን ውለታሽን መክፈያ መንገድ አታጭም። እኔ እንጃ ምንም ባስብ ያንተን ውለታ እንዴት እንደምከፍል አላውቅም። ቆይ ሚኪን አፈቅረዋለሁ ወይስ እንክብካቤው ስለበዛብኝ ፍቅር መስሎኝ ነው? ሚኪን አታፈቅሪው፣ ውለታ ያዘሽ። ታዲያ ይህ ነገር ብሩክ ከመምጣቱ በፊት ለምን አልተሰማኝም? እኔ እኮ ያፈቀርኩት ነበር ይመስለኝ። ትክክለኛ የምታፈቅሪው የምትወጂው ብሩክ ስለሆነ። ግን ለሚኪ እኮ አብሬው እንደምኖር ቃል ገብቼለት ነበር። ቃል ብትገቢለትም አታፈቅሪው። እንደሱማ በጭራሽ መሆን የለበትም። እሱን እንደፈለግሽ፣ ግን ለብሩክ ለዘላለም አብረሹ እንደምትኖሪ ቃል ገብተሽለት ነበር። እሱ ያለፈ ታሪክ፣ ምንም ያለፈ ነገር የለም። ፍቅር ዘመንና ጊዜ አይወስነው። ማፍቀር ማፈቅረው ነበር በጣም። ስለዚህ አሁን መምረጥ ያለብሽ ጊዜ ነው። ምረጭ።
እንደዚህ በቀላሉ ማምለጥ ይከብዳል። ለውለታ ብለሽ ያገባሽው ሚኪ፣ አፍቅረሽ ያገባሽው የልጆችሽ አባት ብሩክ፣ አንዱ ምረጭ። እኔ ብሩክን ብመርጠው እንኳን እሱ እንደሚወደኝ እርግጠኛ አይደለሁም። ብሩክ ሁልጊዜም አንቺን ብቻ ነው ሊያፈቅርሽ የሚችል። አሁን ግን ርብቃን ሳይወዳት አይቀርም። እሷን አይወዳትም፣ አንቺን ብቻ ነው የሚወድሽ። እሷ ግን ትወደዋለች እርግጠኛ ነኝ። እንደዛ ብለሽ ካሰብሽ ብሩክን ቶሎ ብለሽ ያንቺ ማድረግ አለብሽ። ሚኪስ የገባውለት ቃልስ ለሚኪ ፍቅር ብለሽ ልጆችሽን በእንጀራ አባት ልታሳድጊ ነው? ሚኪ እኮ ልጆቹን ይወዳቸዋል። እሱ መቼም እንደ አባታቸው ይሆንላቸው። እሱማ እንደ አባት ይሆንላቸው። ስለዚህ ቶሎ አስኝ። ርብቃ በብልሃት የራሷ ከማድረጓ በፊት አንቺ ቀድመሽ የራስሽ አድርጊው። ፍቅር ደግሞ ፍርሃት የሚባል ነገር አያውቅም። ስለዚህ አሁኑን ወስኝ። ወይ ጣጣም ይሻለኛል። መጣችሁ? ተቀመጡ። እንዴት እንደደከመን። መንገድ ያደክማል አይደል? ቆይ ውሃ ልቅዳላችሁ። እሺ ልጅ። ፀሐይዋ ገና በጠዋቱ በኃይለኛው ነው የወጣችው። አቃጠለችኝ። ቀላል ለበለበችን እንጂ ጨምርላችሁ አይደል? ይበቃል። ተባረኪ ልጅ። ብሩክኝ። ብሩክስ? በቃ አመሰግናለሁ። እሺ ካላችሁ በቃ እኔ ልሂድ። ወዴት ነው የምትሄደው? ገብቼ ትንሽ እረፍት ላድርግ። ትንሽ ምግብ በልተህ አታርፍም? አይ እናንተ ብሉ፣ እኔ ገብቼ እረፍት ባድርግ ይሻለኛል። ትንሽ ብትበላ ይሻልህ? አሁን በጣም ስለደከመኝ ምግቡ ራሱ ከጉሮሮ ያወርድልኝ። ገብቼ እረፍት ባድርግበት ይሻለኛል። ስመጣ እበላለሁ ካልክ እሺ በቃ እረፍት አድርግ አባዬ። እሺ አመጣልኝ አይደል? ምንድነው እሱ ማመጣልሽ? ምን አውቀህ ነው የምትጠይቀኝ? አይደለም እና ረስቼው ነው ለማለት ነው እንዴ? ቆይ ምንድነው? በጣም እኮ ግራ ያጋባሽኝ ያለሽው። ምንድነው አምጣልኝ ያልሽኝ ነገር? አረ በፊት እኔ አምጣልኝ ብዬሽ ነው ቸኮሌት ይዘህልኝ የምትመጣው? ወይ ሞት ይርሳል። ቸኮሌቱ ነው እንዴ? አዎ ሌላ ምን ታመጣልኛለህ? አሁን ስጠኝ። ወይ ሚጣዬ በጣም ይቅርታ አድርግልኝ። ዛሬ አላመጣሁልሽ። አላመጣሁልሽም? ረስቼው እኮ ነው። በጣም መገርም ሰው ነህ። እሺ ምን አሁን ለቸኮሌት ብለሽ ልታኮርፊኝ ነው? በቃ እሺ ሁለተኛ አልረሳውም። ቶ ለምን እንደረሳው አውቃለሁ። እሺ ሚስትና ልጆችን ስታገኝ እኔንም እርስት አድርገኸኛል። አንቺ ደግሞ እስቲ የማይመስል ነገር አታው። እውነቴን ነው። እነሱን ስታገኝ እኔ ረስተኸኛል። ጭንቀት ላይ ስለሆንኩኝ ነው እንጂ። ቆይ እንዴት ነው አንቺን መረሳሽ? ተይኝ እባክህ ምንም አትበለኝ። ሚጣዬ ሙች አንድ ቀንማ ቆይ ቋቅ እስከሚልሽ ድረስ የአገር ቸኮሌት አምጥቼ ነው ማበላሽ። እኔ ቸኮሌት ሱስ ኖሮብኝ ሳይሆን የስለመድከኝ ነገር ስለቀረ ነው ቅር ያለኝ። እሺ አውቃለሁ። በቃ እሺ አሁን ይቅርታ አድርጊልኝ። መቼም አጨክንብኝም ብለክ ነው አይደል? እና ድሮስ ምን ለቸኮሌት ብለሽ ጨክኝብኝ ነበር? ወደህ አንቺ ልጅ በጣም ግን መጨማለቅ ጀምረሻል። ማነው ጨምላቃ? አንተ አንቺ ነሻ። ምን ከአንቺ ሌላ ጨምላቃ አለ እንዴ? አረ እንደዛ ነው? አዎ እንደዛ ነው። እኔ ቀበጥ። እሺ እንዴ ምን እየሆንሽ ነው ሚጣ? አንቺ እብድ ያማል እኮ ረልቀቂ ሳይ አንቺ ልጅ ቆይ እኔ ሳላውቀው ወደ ጅብነት ተለወጥሽ እንዴ? ነክሰሽ እኮ ጨረስሽ። እንኳን ጨረስኩ። ገና ደግሞ ምን አይተክ? እሺ
ኧረ በእናትሽ በጣም ነው የሚያስጠላብሽ። አቁሚ። ኧረ እባክህ እንዳቆም ከፈልክ ጸባይን አስተካክል አንተ። እሺ እባክሽ ወደዛ ሂጂ። ስታስጠላ በእናታችሁ ህፃን ነገር። እንዴ የተከበሩ ክብር ጠበቃ እንዴት ነህ? እኔ ሞዛዛ እስቲ ቁጭ በል። እንደ እርሶ ባይደላለም ይመስገነዋለን። ወረኛ ማዳነቅማ ትችልበታለህ። እውነቴን እኮ ነው አልዋሸው። እንደውም ካልከኝማ አንተ ነህ ደላ ባለ ሀብት እኮ ነህ። ሊያውም ሆቴል ያለው። ያቺን ትንሽ ምግብ ቤት ነው ሆቴል ያልሻት? እየተመኘሽልኝ መሆን አለበት። አዎ ራስን በራስህ ካላከሰርክ። አንቺ ደግሞ እንዴት ነው ራሴን በራሴ ማከስረው? ምን ያልሰማው መስሎ ነው እንዴ? የምግብ ቤቱ ግማሹ ደንበኛ አንተ አይደለ? እንዴት? ምን እንዴት አለው? ከግማሽ በላይ ምግቡን አንተ ነህ የምትበላው። ኧረ ጨዋታ ጨምረሻል እባክሽ። ለነገሩ ባንተ አልፈርድም። ጎዳና እያለን ታስታውሳለህ? ምኑን ነው ማስታውሰው ደግሞ? ፌስታል ሙሉ ቡሌ ስትበላ አታስታውስም? ኧረ ተይ በእናትሽ እሱን አታስታውሽ። ተው እንጂ ቾምቤ፣ ያለፍክበትንማ አትርሳ። ለምን አስታውሰዋለሁ? ደስ የሚል ነገር የለውም። ቢሆንም እንደዚህ ሆድህን ያሰፋ ያ ፌስታል ሙሉ ቡሌ መሆኑን አትርሳ። ኧረ እባክሽ ወሬኛ። እውነቴን ነው እባክህ። ምን ግርም እንደሚለኝ ታውቃለህ? እሺ ምንድን ነው የሚገርምሽ? ያ ሁሉ ፌስታል ቡሌ በልተህ ጠገብኩ ስትባል አይ ከተገኘ ጨምራለሁ የምትለው ነገር እኮ ነው። ታዲያ ይገርምሻል እንዴ? 2 ቀን 3 ቀን ባዶ ላይ ልቆይ አይደል እንዴ? ያገኘሁትን ጥብስቅ አድርጎ መብላት ነው እንጂ። እናው ምን ገጥሞ ነው እንዲህ መስሎህ የምታስደነግጠው? እና እኔ ለበላሁት አንቺ እንዲህ ምን አስጨነቀሽ? ቢሪሪም አልሽ። ለማንኛውም ሆድህን በልክ አድርገው እንዳትከስር። ይሄ የትነት ምክሬ ነው። አሁን ይሄን ወሬሽን ተይና ለምንድን ነው የጠራሽ? ረሳኸው እንዴ? ዛሬ እኮ እሑድ ነው። እረስቼው። ለካ ዛሬ ደሞዝ ቀን ነው። ለማንኛውም በዚህ ሳምንት ስንት ጎዳና ተዳዳሪ ምግብ እንደተመገበ ሂሳብ ስራልኝ። ታዛዥ ነኝ ክብርት ጠበቃ። አንተ ልጅ ግን ለጠበቃ እንዲህ ከተሽቆጠቆጥክ ዳኛ ፊት ብትቆም ምን ልትሆን ነው? አንቺን ነገሩ ክብር አይወድልሽ። እኔ ነኝ ጥፋተኛ። አሁን ቶሎ ሂሳቡን ስራልኝና የምንሄድበት ቦታ አለ። የት ነው የምንሄደው? ብሩኬ ናፍቆኛል። ቤቱን እንሄዳለን። እሺ እንዴ ደግሞ ምን ልታረጊ ነው ቤቱን የምትሄጂው? አትሰማኝም እንዴ? ብሩኬ ናፍቆኛል። አይኑን ማየት ፈልጋለሁ። ደህንነቱንም በዛው አረጋግጣለሁ። እንዴ ራሱ በራሱ ሰዓት ቢመጣ ይሻል። እዛ ሲንሄድ ሚስቱ ደስ ላይላት ይችላል። እንዴ ለምን ደስ የማይላት? ሰላም ልንለው እኮ ነው የምንሄደው። ደስ እንዳለሽ መሄድ ትችያለሽ። እንዴ ብቻዬን ነው እንደምሄደው? አይ እኔ ቅርብኝ። ቤቱን እኮ አላውቀውም እኔ። ለቤቱ ችግር የለም እኔ በምልክት እነግርሻለሁ። ድርቅ ካሽ ድርቅ ነው። ቾምቤ ደግሞ ሂሳቡን ስራልኝ። እሺ አሁን ምሳ ነገር አትበይ፣ ልጋብዝሽ። በልቻለሁ። እዚህ እንደሆነ ተመላሽ አይኖርም። ኧረ ትልቅ ቤት ነው፣ ቡሌ ነገር አይኖርም። ለምን ቡሌ እንደምበላ ታውቃለህ? ትናንት ረስቼ ትዕቢትና ኩራት እንዳይጮትብኝ ነው። እኔ ግን አስተሳሰብሽ በጣም ነው የሚገርም። ወረኛ ሂሳቡን ስራልኝ አሁን። ደግሞ የራሴን ሂሳብ ደምሬ ነው የምሰራው። አንተ ጎዳና ተዳዳሪ ነህ እንዴ? አንተን ሂሳብ የምትጨምረው ወይስ ፊት ጎዳና ስለሚመስል ነው? ማነው አንቺ ፊቱ ጎዳና የሚመስል? አንተ ነህ። አሁን ማውራ ጎዳና ነው የምትመስለው። ኧረ ስድብ ማለት ነበር። ጫፌ እንዳስነካኝ። መጀመሪያ ሂሳቡን ክፈይና ማረገውን እኔ ያውቃለሁ። ምን አደረኩና ነው የምትመታኝ? እና ሰድበሽኝ ዝም ልልሽ ነው የምትፈልጊው? ራስህ እኮ ነህ አንድ ወረዳ የሚያክል ሆድ ይዘህ ሂሳብ ክፈይ ብለህ እኮ ያሰደብከኝ ራስህ እኮ ነህ። ወረዳም ይሁን ቀበሌ እሱን እንተያያታለን። ምን ልትሆን ነው? አንተ ልጆች ምን አስባችሁ ነው ሁላችንን መሬት ላይ ያስቀምጣችሁ? እንድንጫወት ነው። የምን ጨዋታ ነው እሱ? ባዘዘ ነው የምንጫወተው። የምን ትዕዛዝ ነው? ጠርሙስ ተሽከርክሮ አፉ የደረሰበት ሰው የፈለግነውን ቅጣት እናዘዋለን። እንደዚህ አይነት ጨዋታ አይሰራም። ምን ችግር አለው ማሚ? ክፉ ቅጣት እኮ አንቀጣው አይደል ካለኝ? አዎ ልክ ናት። ለጨዋታ ስንል ቀለል ያለ ቅጣት ብቻ ነው የምንቀጣው። አይሆንም አልኩ አይሆንም። እኛ እኮ ትላልቅ ሰዎች ነን። እኛም ባትፈሩ ጋሼን አትፈሩ? ምን ችግር አለው? ጨዋታ እኮ ነው። አባባ እርሶ ከኛ ጋር መጫወት አይፈልጉም? ለምን አልፈልግም? እንደውም ከናንተ ጋር መጫወት ነው ደስ የሚለኝ። አይሽ አይደል? አባባም ከኛ ጋር መጫወት ይፈልጋል። እሺ ግን መጥፎ ትዕዛዝ ማዘዝ አይቻልም። እሺ በቃ እንጫወት። ቆይ እንዴ ምን ሆናችሁ ነው? እኔ ከቤተሰቦቼ ጋር መጫወት እፈልጋለሁ። እሺ
እና ታዲያ ምንድነው ጨዋታው? የህፃን ጨዋታ ነው። ሃይላንድ አሽከርክሮ የደረሰበት ይታዘዛል ነው የሚሉት። ይሁና እንዴ ከህፃን ጋር እኮ መጫወት በጣም ደስ ይላል። አስጀምሪ ፌቬኒ። ጫወታለሁ እንዴ አባባ አንተ ደረሰክ። አባባ አንተ ነው የምትቀጣው። እኔ ላይ ወጣ እንግዲህ ይሁና። ተነስና ምን ቅጣህን እንነግራለን። እሺ እና ምንድነው የምትቀጡኝ? አባባን ምን እንቅጣው እንዴ? በቃ ይገልበጥ ማለቴ ይገልበጡ ማለቴ። ምን ማለት ነው ይገልበጥ ማለት? አባዬ እኮ ትልቅ ሰው ነው። ምን ገና ናቸው እኮ መገልበጥ ይከብዳቸዋል ብለሽ ነው? ቢሆንም ሌላ ትእዛዝ ዘዘው ይሄ አይሆንም። አዎ ርብቃ ልክ ናት። ሌላ ትእዛዝ ዘዘው። እሺ በቃ አዎ እንደ ፌስታል ተንኮሻኮሽ። ምን አልሰሙኝም? እንደ ፌስታል ተንኮሻኮሽ ነው ያልኩት። አይከብድም እንጂ። ቆይ እንዴት ብዬ ነው እንደ ፌስታል የምንኮሻኮሸው? የኔ ልጅ ፌስታል እንዴት ነው የሚንኮሻኮሸው? ቆይ ፌስታል እንዴት እንደሚንኮሻኮሽ አውቁ? እሱማ አውቃለሁ፣ ግን መንኮሻኮሹ ከብዶኝ እኮ ነው። ቀላል እኮ ነው አባባ፣ ዝም ብሎ ኩሽሽሽ ማለት ነው። እኔ ልበልና ላሳዩት? አይ ችግር የለም እለዋለሁ። ውይ እርሶ ደግሞ በቃ ያፋፈራሉ፣ ያስታውቃሉ። እኔ መጀመሪያም ሳይት አረጋሽ ሰዓት የለንም ያፍጡኑት እንጂ ቶሎ ያንኮሻኩሹና እንትን ይበሉ። ኩሽሽሽሽሽ ኩሽሽሽሽ እንዴ ጋሼ ተው እንጂ። እንደዚህ ነው እንደ ፌስታል መንኮሻኮሽ? በደንብ እንኮሻኮሽ እንጂ ንገሪያቸው። ተንኮሻኮሹ እንዴ ከዚህ በላይ ልጄ። እንዴ አዋጋሽ በደንብ ተንኮሻኮሽ እንጂ። እሺ ኩሽኩሽኩሽኩሽ ኩሽሽሽሽሽ ኩሽኩሽ ይላል። አይበቃም? ይበቃል። ጋሼ እርሶ እኮ አይንኮሻኮሹ። የ10 ብሩ ፌስታል ራሱ እንደርሱ አይንኮሻኮሽ። ጨዋታ ላስጀምር አይደል? አዎ አስጀምር። አይ እኔ እንኩኝ ማለት ነው ተቀጪው። እሺ እና ታዲያ ምንድነው የምቀጣው? ሳማት። ሳማት? ሚስቴን ነው የምስሙ? ኧረ ደስ ይለኝ። እና ማን ነው የምስሙ? ርብቃን። ርብቃ? እንዴት ነው እሷን የምስማት? ትእዛዝ ነው፣ ሳማት። እሺ ግን ግንባሯን ነው የምስማት አይደል? ችግር የለም ሳማት። ነይ ልሳምሽ። በቃ ጨዋታውን ጀምር። አባዬ አንተ ደረሰክ። እኔ ላይ አሁን አንተ ነው የምትቀጣው። ወይኔ ጉዴ። አባቢ እኔ ነኝ የምቀጣው። ምን ልቅጣው? ሳማት። ማንን ነው የምስማት? ማሚ ሳማት። እንዴ ትርሲትን ነው የምስማት? አዎ ማሚ ነው የምስማት። ትእዛዝ ነው። አንቺ አምሻል እንዴ? እንዴት ነው ትርሲትን የሚስማት? ምን ችግር አለው ቢስማት? አንተ ርብቃን ስማት የለ እንዴ? እና ታዲያ እኔ እኮ ግንባሯን የሳምኳት አይደል እንዴ? ታዲያ ምን ችግር አለው? እሱ ደግሞ ጉንጯን ሳማት። ትእዛዝ ነው። አባቢ አተፋፈር ሳማት። ሳማት አለው እኮ ሳማት። ወዴት ነው እንጂ አንቺ ወይኔ ሚኪያስ አንተ አይኔ እያየ ፊት ለፊት ይስማታል እንዴ? ሚኪ ኧረ ሚኪ በፈጠረ ተረጋጋ። ምን ጨዋታ አልነበር እንዴ? እየተጫወታችሁ አልነበር? እባክህ ዝም በል። እኔም እንዳንተ ጨዋታ መስሎኝ እኮ ነው ከቤተሰቡ ጋር ተቀላቅዬ የተጫወትኩት። እና ለጨዋታ ካልሆነ ሌላ ለምን ይሆናል? ሆን ብለው እነዛ ተንከሲስ ህፃናት እኔን ለማናደድ ያደረጉት ነገር። ኧረ ሚኪ እንዴ ልጆች ናቸው እኮ። ቆይ እንደዛ ያስባሉ ብለህ ነው? እንዴት ነው የማያስቡት? አንተ ልጆቹ እኮ መርዝ ናቸው።
አይ ምንም እንደዚህ አይነት ነገር ለማሰብ በጣም ገና ናቸው ብዬ ነው። ወይኔ ተከስተ ልጆቹን እንኳን አላወቃችሁ። እኔን እኮ አቃጥሉ ሊደፉ እንዴ! ይሄን ያህል ታዲያስ እንዴ ስታያቸው ህፃን እኮ ይመስላሉ እንጂ እኮ ነገረ ስራቸው የሽማግሌና የአሮጊት ነው። አንተ እኔ ሳያቸው እኮ ታውቃለህ፣ ምንም የማያውቁ የዋህ ህፃናት እኮ ነው የሚመስሉ። በነገራችን ላይ ልጆቹ ከአንተ የተሻለ አስተሳሰብ ነው ያላቸው። ይሄን ታውቃለህ አይደል? ተው እንጂ ሚኪ፣ እንደዚህ ማትበል። እንደዚህ ምን እውነቴን እኮ ነው። እንዳንተ ደደብ አይደለም። ቢያንስ ተንኮላቸው ከአንተ ይበልጣል። ምን እሺ፣ ደስ እንዳለ ሚኪ። እኔ የምናደር ምናምን መስሎ ነው ትቻለሁ እኮ ነው። ምን ደስ እንዳለ። ወይኔ ሚኪ፣ አንተ የእንጀራ አባት ለካ ውዱ አይደለም ጨካኝ ምን። ወይኔ ሚኪ፣ ተጫውቱብኝ፣ አቃጥለው ሊደፉኝ። እኔ ምን ለምን ግን አንድ ቀን ማለት ነው ይዘን ለምን በደንብ አድርጋ ትገርፋቸው? ልግረፋቸው አይደል? እንደዚህ ይሻላል። የምሬን ነው። ቆይ እስከ መቼ እንደዚህ እየተቃጠልክ እንደዚህ እያቃጠሉ እስከ መቼ? ወይ ተከስተን ነው። ወይ ምን ይሻላል አንተ? እንዴ ቀን በቀን እየባሰብን ነው የሚሄደው ድድብና። እውነቴን እኮ ነው። እንደውም የሚገርምህ ቻይናውያን ምን ይላሉ መሰለህ? እሺ እባክህ ምን አሉ? ልጅህን በቀን አንዴ ግረፋው ይላል። አንተ ምን እንዳጠፋ ባታውቅ እንኳን እሱ ምን እንዳጠፋ ያውቃል ይላሉ ቻይናውያን። አቤት ንግግር! አንተ እሱማ የራስህ ልጅ ሲሆን ነው። አዎ እንዴ የእንጀራ ልጅህን መግረፍ ካቃተ መርገጥ ትችላለህ። እንደው ምን አለ ቅዱስ ሚካኤል ጭንቅላትን እንደ ሳጥኔ ለረግጦ አፈር ባስጋጠኝ። አፈር። ቆይ እኔ አሁን ስለመከርኩ የወንድምነቴን ስላማከርኩ ነው እንዴ እንደዚህ የምትረግመኝ? ወይ ዘንድሮ እንዳንተ አይነቱ ደደብ መካሪ እኮ ነው አማካሪውን ያስቸገረን። ቆይ እኔ አሁን ምን አልኩ? ልጆቹ እንደዚህ ከሚያቃጥሉ ደህና አድርገህ ግረፋቸው እንደ አባትነትህ ነው ያልኩት። ቆይ ይሄ እንደዚህ የሚያስቆጣ ነው እኮ። ለዚህ እኮ ነው ተከስተ ደደብ ነህ የምልህ። እንዴ አንተ ልጆቹን በገርፋቸው እኮ ትርሲት ኮልጌቴን እዛ በካልቱ ብላ እንደምታባረኝ አታውቅም? ለምን ልጆች አይደል እንዴ ቢገረፉ ምን እንዳይሆኑ? ሰውዬ እሷ ልጅ በመግረፍ ሳይሆን በመምከር ነው የምታምነው። ለዛ ነው ልጆቹ እንደዚህ ጭምልቅልቅ ያሉብህ። እና ታዲያ ጫፋቸውን እንዳልነካ አስጠንቅቃኝ ነው እንጂ እንዳንተ ቀጥቅጬ እብድም ጅልም ነበር ማድረጋቸው። እሺ አሁን እሱን ተወው። የብሩክን ጉዳይ ምን አስተካክል? አልነገርኩም? ምኑን አልነገርከኝም? እባክህ ምን ያ ነፍሰ ገዳይ እኮ ግሮሰሪስ ተጣልቶ ታስሯል አሉኝ። ታውቃለህ? ኧረ እባክህ ታሰረ እንዴ? ታዲያ በእናትህ እንዴት እንዳናደድ የሆነ ብሽቅ ነገር እና ቀብዱን መለሰልህ? አንተ ደግሞ እንዴት ነው ቀብዱን የሚመልስልህ? እና ታዲያ በላው? ሰውዬ ሰማኛለህ? እኔ በዚህ ሰዓት የሚያስጨንቀኝ ስለ ቀብዱ ሳይሆን ብሩክን እንዴት ማስወገድ እንዳለብኝ ብቻ ነው። እሱ ለምንድን ነው የሚያስጨንቀህ? ሚኪ እኔ ያለው አይደል እንዴ? በእናትህ አንተ ሰውዬ ዝም ብለህ አርፈህ ጠጣሽ ይልሃል። ደደብ አርፈህ ጠጣ። ቆይ ለምንድን ነው እንደዚህ አይነት ነገር ያደረጋችሁት? ምን አደረግን ማሚ? ለምንድን ነው ብሩክ እኔ እንድስመኝ ያዘዛችሁት? ለጨዋታ ብለን እኮ ነው። አቷሹ ሆን ብላችሁ አስባችሁበት ነው ያደረጋችሁት። አረ ማሚዬ እንደዛ አትበይ። ምን ሚኪም እኮ ርብቃን ስሟታል። እሱንማ አውቃችሁ ለተንኮል ነው ያደረጋችሁት። ቆይ ግን እሷን ሲስማት አንቺ አልተናደድሽም? ለምን ያናድደኛል? ጨዋታ አይደል? ስለዚህ ካልተናደድሽ አትወጂውም ማለት ነው። እናንተ ልጆች ልታሳብዱኝ ነው እንዴ? ነገርኳችሁ፣ ሚኪን በጣም ነው የምወደው። ታዲያ እሱ ሲስማት ካልተናደድሽ ለምንድን ነው አባዬ ሲስምሽ የተናደድሽው? እኔ የተናደድኩት ሚኪያስ ስለተናደደ ነው። አይሽ እሱ ስለሚወድሽ ተናደደ፣ አንቺ ግን ስለማትወጂው አልተናደድሽም። እናንተ እኮ ልጆች ናችሁ። እንዴት ነው እንደዚህ አይነት ቁም ነገር የምታወሩት? አሁን እኮ እኛም ትልልቅ ልጆች ሆነናል። ደግሞ ይሄ ብርቅ አይደለም። ኧረ እባክህ እንዴት ነው ብርቅ ያለው? ምን ፊልም ላይም እኮ እናያለን። አይ ጉድ! እኔ ራሴ ነኝ የማይመጥናችሁን ፊልም እያሳየሁ። ቆይ ግን ማሚ አንድ ጥያቄ ልጠይቅሽ። ምንድን ነው እሱ? አባዬ ሲስምሽ ምን ተሰማሽ?
ደስ አላለሽም? ወይ ጉድ! ምን አይነት ጥያቄ ነው የምትጠይቁት? ለምንድን ነው እንደድሜያችሁ ማትሆኑት? ማምዬ አንቺ ለምን ትቆጭናለሽ? አባቢን ጠይቀነው እኮ ምንም አላለም። ምን ብላችሁ ነው የጠየቃችሁት? ማሚ ስትሰማት ምን ተሰማ ብለና እና እሱ ምን አላችሁ? እሱማ በጣም ደስ ብሎኛል ያለ። ኧረ እንደሱ አላችሁ? አዎ እሱ እንደዛ ብሎናል። አንቺ ደስ አላለሽም? ጥናት አለባችሁ። አሁን ጥናታችሁን አጥኑ። ብሩኬ እኔ ስለሳመኝ ደስ ነው ያለው። እኔም እኮ በጣም ነው ደስ ያለኝ። አላቅም በጣም ልዩ ስሜት እየተሰማኝ ነው። ጉንጬን ሲስመኝ እንደዚህ ሆንኩኝ፣ ከንፈሬን ቢስመኝ እንዴት ልሆን ነው? ወይኔ ጉዴ! በብሩክ ጉዳይ አቅመ ቢስ እየሆንኩ ነው። ፈጣሪ ሆይ ጠብቀኝ፣ ከዚህ በላይ ብዙ እንዳትፈታተነኝ። እሱን ለመከልከልና እኔ ራሴን ለማስቆም ምንም አቅም የለኝም። ግን ስለሳመኝ በጣም ነው ደስ ያለኝ። መቼ ነው አባቢን ያናገርሽው? ቅድም ነው። ከቅድም ጀምሮ አብረን አልነበርን እንዴ? እየዋሸሽ ነው? አልዋሸሁም። እኔን አትዋሽ። ሲጀመር አንድ ላይ አይደል እንዴ እየሰራን ያለ ነው? ዊካሊብ ደግሞ ነገርኩ አይደል እንዴ? ምሮም ጨቀጭቀኝ። እውነቱን ካልነገርሽኝ ለማሚም ለአባቢም ነው የምናገረው። በቃ ደስ ይበል። ውሸቴን ነው። አባቢ እንደዛ አላለኝም። ለምን ዋሸሽኝ? አላየሁትም። ማሚ ሲነግራት እንዴት ደስ እንዳላት። አንቺ ከነሱ የባሽ ውሸታም ነሽ ማለት ነው? እሺ ደግሞ ያልሽውት ለሁላችንም ጥቅም ብዬ ነው። እኔ ውሸታም ሰው በጣም ነው የሚያስጠላኝ። ኧረ እባክህ አንተ ራሱ ውሸታም አይደለህ እንዴ? እኔ ደግሞ ምን ብዬ ዋሸው? አሁን ራሱ ብሩኬ አውቃችሁን እንዲስመኝ ያደርጋችሁ ስትል አይደለም አላልክም? በቃ ዝም በይ ወሬኛ። አንተ ራስህ ዝም በል ወሬኛ። ብሩኬ ፈልጌ ላወራህ ልመጣ ስላገኘሁ። ምን ነው በሰላም? አዎ በሰላም ነው። ስለ እህት ጉዳይ ላናገርህ ነበር። ምን አገኘሻት እንዴ? አይ እሷን እንኳን አላገኘኋትም፣ ግን የጓደኛዋን መኖሪያ አድራሻ አግኝቼዋለሁ። ይሁን፣ እሱም ቢሆን አንድ ተስፋ ነው። አዎ በጣም። ቆይ እና መቼ እንድንሄድ አሰብሽ? እኔማ ዛሬ እሑድ ስለሆነ ዛሬ እንሄዳለን ብዬ አስቤ ነበር። ምን ትላለህ? ኧረ እኔማ በጣም ደስ የሚለኝ። ስለዚህ ልብስ ቀይርና እኔም ቀይሬ ሳሎን እንገናኝ። መቼ? አሁን ልንሄድ ነው? አዎ። ምን ነው የምትሄድበት ቦታ አለ? አይ ኧረ የምሄድበት የለም። እንደው አሁኑን ነግረሽኝ አሁኑን እንሂድ ማለት ገርሞኝ ነው እንጂ። እኔማ ነገሩ ከሚጓተት ብዬ እኮ ነው። እሺ በቃ አሁኑን ልብስ ቀይሬ ሳሎን ጠብቅሻለሁ። እሺ እሺ። ወይኔ እቴ ይሄ ፕሮግራም እኮ በጣም ደስ የሚል። እሺ እንዴት ነው የማረብባክ? ወዴት ልትሄድ ነው? ምን እባክሽ እህቴን የምታውቃት ጓደኛዋ ተገኘችና እኮ ወደ እሷ ጋር እየሄድን ነው። በሉ ይቅናችሁ። አሜን ጋሽዬ። እና እንደዚህ ፏ ብለህ የምትሄደው ጓደኛን የምታቀላጥፋት ነው? ቆንጆ ከሆነች ምን ችግር አለው? እንዳንቺ አስቀያሚ ካልሆነች። አዎ። ማነው አስቀያሚ? አንቺ ነሻ። እዚህ ጋር ከአንቺ ውጭ አስቀያሚ አለ እንዴ? ቆይ አንዴ ብቻ እጄ ግባ እንጂ ቡጭቅጭቅ ነው ማድረግሽ። አንቺ ልጅ ይሄን ሰው የምትነክሽው ነገር አቁኝ ብዬ ቆይ ስንት ጊዜ ነው የምነግርሽ? አንዴ ብቻ እጄ ግባ እንጂ እንዴት እንደማይደርግክ እኔ ነኝ የማውቀው። ጋሼ የሰማት ነው። በቃ እንትን ሲመጣ ዝም በይ። ኧረ ብሩኬ እንዴት ነው ያማረብህ እባክህ። አይደል? አዎ ዛሬ ልዩ ይሆናል። አመሰግናለሁ። እሺ አሁን እንሂድ በቃ። እሺ ሰላም ዋሉ። ሰላም ጋሼ። በቃ ደህና ዋሉ። ስማ ደግሞ በጊዜ ተመለስ እሺ። ነግሬሃለሁ። እሱ እንደ ሁኔታው ነው የሚወሰነው። ላልመጣም እችላለሁ። እሱ እናያለን። ወሬኛ በል ሂድ። አሁን ልጅቷን አታስቁማት። አንቺ ሙጢ። ጋሼ በቃ ቻውሽ። ቆይ ልጁን ምን አደረግን? እኔ ምን አድርገው ተባዬ ደግሞ በል ሻይ ጠጣ። እናንተ ተንኮለኞች፣ ቆይ ቅድም ያደረጋችሁት ነገር ትክክል ነው? ምን አደረግን አባባ? እንዴ ሚኪያስን እኮ በጣም እኮ ነው ያናደዳችሁት።
አውቀን እኮ አይደለም የሚያናድድ ነው። ቢሆንም እንደዛ ማድረግ ግን አልነበረባችሁ። በሉ ሁለተኛ እንዳይለምዳችሁ። እንዴ ቆይ እሺ አትሉም እንዴ? እኛ እማዬና አባዬ ድጋሚ ተገብተው አንድ ላይ እንዲኖሩ ነው የምንፈልገው። ውይ ልጆች እንደሱ እንኳን የሚሆን አይመስለኝም። ለምንድን ነው የማይሆነው? ምክንያቱም እሷ እኮ አሁን የሚኪያስ ሚስት ናት። እኛ ግን ሚኪን ሳይሆን አባታችን ብሩክን ነው የምንፈልገው። ወይ ጉድ! ምን አይነት ጣጣ ነው ባካችሁ። አባባ አንተም እንድትረዳን እንፈልጋለን። እኔ ደግሞ በምንድን ነው የምረዳችሁ? አባዬና እማዬ መልሰው እንዲጋቡ ምከሩት። እንደዛማ የማይሆን ነገር ነው። ለምንድን ነው የማይሆነው? ምክንያቱም የሰው ትዳር አፍርሼ ሌላ ትዳር አልገነባማ። እኛ እኮ ከአባታችን ጋር ነው መኖር የምንፈልገው። እሱን እረዳቸዋለሁ። እና እሱን ከተረዱት ለምንድነው ከእንጀራ አባታችን ጋር እንድንኖር የሚፈርዱብን? እኔ ምንም አልፈረድኩባችሁም። ፈርደውብናል እንጂ ብሩኬ እኮ እርሱን ስለሚያከብሩትና ስለሚፈሩት ነው ምከሩልን ያሉት። አውቃለሁ። እኔ ግን አሁን እናንተ የምትሉትን ነገር በዚህ እድሜ ማድረግ በጣም ይከብደኛል። ምክንያቱም ከፈጣሪ ጋር እጣላለሁ። እኛ በቃ ከእንጀራ አባታችን ጋር እንኖር። አዝናለሁ ልጆቼ፣ ይሄ የእህል ውሃ ጉዳይ ነው። ይልቅ እሱን ተውትና ለምን ቆንጆ ተረት አልነግራችሁም? አንፈልግም ልጆቼ፣ ቆንጆ ተረት እኮ ነው፣ ትወዱታላችሁ። እኛ ተረት አንፈልግም። ካሌብ ተነስ፣ እንዲሁም ወደ ክፍላችን ሂድ። ወይ ጉድ! ምን አይነት ጣጣ ነው ባካችሁ። እኔን አፈር በበላው ልጆቼ። የቀን ጎዶሎ ህይወታቸውን ሁሉ አጨለመ። ያለ እድሜያቸው ስለ እናትና ስለ አባታቸው መጨነቅ ጀመሩ። ልጅነታቸውን ሊያጡት እኮ አይፈጣሪ። ምን አይነት ጣጣ ውስጥ ነው የከተትከኝ? ለነገሩ ካንተ ጋር ማን ይታገላል? ሁሉም አንተ እንዳልክ ይሆና። ምን ማድረግ ይቻላል? በእውነት በህይወት መኖርን በማውቄ በጣም ነው ደስ ያለኝ። አመሰግናለሁ። ስለደረሰብህ አደጋና ጉዳት እጅግ በጣም አዝኛለሁ። አሁን በጣም ደህና ነኝ። ያው አለ አይደል ካደጋው በኋላ ትንሽ ማስታወስ ነው የከበደኝ። አይዞህ፣ ቀስ በቀስ ሁሉን ነገር ማስታወስ ትችላለህ። እንደ እግዚአብሔር ፍቃድ ተስፋ አደርጋለሁ። እንግዲህ ሰናይት፣ እዚህ ድረስ አንቺን ልናገኝ የመጣንበት ምክንያት ያወቅሽ ይመስለኛል። እስካሁን እኮ ለምን እንደመጣችሁ አልነገራችሁኝም። እንዴት ላቅ እችላለሁ? ያው ልናገኝሽ የመጣ ነው የብሩክ እህት የሆነችው የቅድስት የቅርብ ጓደኛ ስለሆንሽ ያለችበትን ታውቂያለሽ ብለን። እውነት ነው፣ እኔና ቅድስት በጣም የምንቀራረብ ጓደኛሞች ነን። ስለዚህ አሁንም ድረስ በስልክ ትገናኛላችሁ ማለት ነው አይደል? እንደሱ እንኳን አይደለም። አሁን ላይ ከቅድስት ጋር ምንም አይነት ግንኙነት የለንም። እንዴ ቆይ ለምንድን ነው የማትገናኙት? ማለቴ ተጣልታችኋል እንዴ? ኧረ አልተጣላንም። እና ካልተጣላችሁ ታዲያ ምን ተፈጥሮ ነው? ምን መሰላችሁ? ከሆነ ጊዜ በኋላ ቅድስት በቴሌግራም ሆነ በፌስቡክ ምልክላትን መልእክት መመለስ አቁማለች። ለምንድን ነው ያቆመችው? ምክንያቱን ለማወቅ እዛ የሚኖሩ እኔንም እሷንም የሚያውቁ ሰዎችን አዋርቻቸው ነበር። እና ምን አሉሽ? በጣም የሚያሳዝን ነገር ነው ነገሩ። እንዴ ቆይ ምን ተፈጥሮ ነው? ለምንድን ነው እንደዚህ እየሆንሽ ያለሽው? እባክሽ ሰናይት ተረጋጊና የሆነውን በሙሉ አስረጅ። እንዴ ሰናይት ምን እየሆንሽ ነው ያለሽው? እሺ ነግራችኋለሁ፣ ግን እንዳትደናገጡ። ምንድነው የተፈጠረው? ቆይ ቅድስት ደህና አይደለች? ቅድስት በሰው ሀገር አይምሮዋን ስታ አብዳለች። ምን አብዳለች? አዎ አብዳለች። በጣም ነው ማዝነው። ወይኔ ምን አይነት ነገር ነው? ቆይ እየሰማ ያለሁት። ተረጋጋ ቡኪ። ቆይ ማበዷን የነገሩሽ ሰዎች ምንም እርዳታ አላደረጉላት? እንዲረዷት ጠይቂያቸው ነበር፣ ግን እሷ ጎዳና ላይ ስለሆነ ያለችው እሷን ለማግኘት በጣም ከባድ ነው። ወይኔ እቴ ጭራሽ የሚረዳት ሰው አታ ጎዳና ነው እየኖረች ያለችው። እኔ እንዲረዷት ለማድረግ የቻልኩትን ሞክሬ ነበር፣ ግን ምንም ማድረግ አልቻልኩም። አንቺ ላይ ማንም አይፈርድም። ከቻልሽ የደወልሽላችሁ ሰዎች ጋር መልሰሽ ደውለሽ ያለችበትን ሁኔታ አጣሪ። እስቲ አዋራቸውና የሚሉትን አሳውቃቸዋለሁ። እባክሽ ሰናይት አደራ እንደምንም ብለሽ እንዲያገኟት አድርጊ። እሺ ችግር የለውም ብሩኬ። በቃ አዲስ ነገር ካለ ቅድም በሰጠውሽ ስልክ መልሰሽ ደውይ። እሺ ሰላም ዋሉ። እሺ
ሰላም እኔት ሰላም። የብሩክ ቤት ነው? አዎ የብሩክ ቤት ነው። ኡፍ ተመስገን። ምን ነው ብታይ ቤቱ ጠፍቶብኝ እንዴት እንደተንከራተትኩኝ። ይሄን ያህል አልገባሽም እኮ የተሰጠኝ ምልክትና ቤቱ ጭራሽ አይገናኝም። እንዴት እንደደከመኝ ብታይ። እሻው ምን ፈልገሽ ነው? ብሩኬን ፈልጌ ነው የመጣሁት። ብሩክ ቤት ውስጥ ይብላል። በእናትሽ የት ሄዶ ነው? ይቆያል መሰለኝ። እና ዛሬም እንደናፈቀኝ እኔን ሳላዩ ልሄድ ነው። ልዕልት እባላለሁ። የብሩክ ጓደኛና ጠበቃ ነኝ። አሃ እንደዛ ነው? አዎ። እባክሽ ውስጥ ገብቼ ልጠብቀው እችላለሁ? እሱ በሌለበት ማንም መግባት አይችልም። ምን ችግር አለ? በጣም ላገኘው ስለፈለኩ እኮ ነው። የኔ እህት ነገርኩሽ እኮ ብሩክ እስኪመጣ ድረስ እዚህ ጋር ቆመሽ ጠብቂው። ቆይ ምንድነው እሱ? እዚህ ጋር ቆመሽ ጠብቂው እሱ እስኪመጣ ድረስ። እሺ ሲመጣ ይሄን ቢዝነስ ካርድ ስጭልኝ፣ እንዲደውልልኝ ንገሪው። እሺ እነግረዋለሁ። አደራሽ እንደመጣ ስጭልኝ እሺ እባክሽ። ሆሆ እሺ አልኩሽ እኮ ምንድነው የምትጨቀጭቁኝ? እሺ ይቅርታ ሰላማዊ። ማን ነው እንደዚህ በሩን የሚያንኳኳው? አንዳንዶቹ ብሩክን ምናምን እያለች እንዴት እንደሚያመናቅራት። ብሩክን ለምን ፈልገው ነው? እኔ ምን አባቷ ቅላታለሁ? ቆይ እንደዚህ የሚያናድድሽ ምን ብላሽ ነው? እሱማ ምን ትለኛለች? አንድ ነገር ብትለኝ አፏን ነበር የማጠመምላት። እና ምንም ሳትልሽ ነው እንደዚህ ተናደድሽባት? አላየሃትም እኮ እንዴት ሲያበሻቅጣት እንደነበረ። እንዴት? ቆንጆ ነኝ ብላ ነው መሰለኝ ሙልፍትፍት ስትል ነበር። እንደዛ ነው እንዴ? ታዩ ገብቶኛል። ምንድነው የገባ? አየ ሴቶች ነገር ቆንጆ ስለሆነች የበለጠችሽ መስላሽ ነው አይደለ የተናደድሽው? እኔ ርብቃ ነኝ በዛች ሙጀሊያም ሸፈፋ መቀና። በይ ተዩ በቃ እንዲህ ግን አትናደጂ። አንተ ራስህ ቆንጆ ስለሆነች ነው ብለህ ካናደድከኝ በኋላ አትናደጂ ትለኛለህ እንዴ? ይቅር በይኝ። እኔ ልሽ ያሰብኩት ልጅቷ ምንም ቆንጆ ብትሆን ካንቺ ግን አትበልጥም ለማለት ፈልጌ ነው። ተይም እባክህ አባዬ። ቆይ ግን ምን አይነት መረገም ነው? ቆይ ፈጣሪ ምን ብናጠፋ ነው በዚህ ልክ የጨከነብን? እንደሱ አይባልም። እግዚአብሔር እኛ ላይ አይጨክንብንም። ጨክኖብናል እንጂ ትርሲት። እስቲ እኔን ተመልከች። ምንም ማስታውሰው ነገር የለም። ደግሞ እቴን ተመልከች። በሰው ሀገር በባህር ህዝብ መሃል አብዳ ራሷን ስታለች። ታዲያ ከዚህ በላይ ጭካኔ አለ? የለም ባክሽ። መፍትሄ ብንፈልግ አይሻልም እንዴ? መፍትሄ? ከዚህ በኋላ ቆይ ምን አይነት መፍትሄ ይኖራል ብለሽ? አላቅም፣ ግን አንድ ላይ ካሰብንበት አይጠፋም። እሺ እንዴ? የኔ ወድ ነው ያልሽው? አዎ ምን ነው? አይ ማንም የኔ ወድ ብሎኝ አያውቅም።